ሰበር ዜና አንድ ክፍለ ጦር ሰራዊት ተመታ፣ ህወሓት ጨረሳቸው። ጉዳዩን በተመለከተ ወታደራዊ መግለጫ ተሰጥቷል። ከጦር ግንባር ለ4 ኪሎ እጅግ አስደንጋጭ የሚባል የመርዶ ዜናን የተሰማው። በሌላ በኩል አንድ ከፍተኛ ባለስልጣን ብልጽግና ከድተው ፋኖን መቀላቀላቸው ተሰምቷል። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ተአማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንት እና ሼር እንድታደርጉን ጠይቃለን። አሁን ዋና ዋናዎቹን እናስቀድም። አንድ ሙሉ ኮር ሰራዊት መመታቱና መደምሰሱ ተሰማ። ከሰሞኑ በነበረ ውጊያ ህወሓት የኢትዮጵያ ጦር ላይ ከፍተኛ ኪሳራ ማድረሱን ይፋ አድርጓል። ሸረሪና የገባው ሙሉ የመንግስት ኃይል አልቋል ያለው ህወሓት በውጊያው የሱዳን ፈጥኖ ደራሽ ኃይል ታጣቂዎች መሳተፋቸውን ይፋ አድርጓል። አሁንም በሁሉም ግንባሮች ሰፊ ስምሪት እየተደረገ ሲሆን በቢሶበር መከላከያና የህወሓት ጦር ፊት ለፊት መፋጠጣቸው ተሰምቷል። በዝርዝር የምናስደምጣችሁ የግንባር መረጃችን ነው። ከፍተኛ ባለስልጣኑ ብልጽግናን ከርተው ፋኖን ተቀላቀሉ። ባለስልጣኑ ከዚህ በኋላ ብልጽግናን ለመታገል ቆርጫለሁ ሲሉ ይፋ አድርገዋል። በሌላ በኩል አንድ ከፍተኛ የጦር መሪ በአማራ ክልሉ ሰሞንኛ ውጊያ መገደሉ ተሰምቷል። ታደምጡታላችሁ። ዓለም ስለ አማራ ክልል አስከፊ ጦርነት ዘግይቶም ቢሆን ድምጹን እያሰማ ነው። አንድ ተሰሚነት ያለው የአሜሪካ ተቋም በአስቸኳይ ከፋኖ ጋር የጀመራችሁትን ጦርነት አቁሙ ሲል ማስጠንቀቂያ ሰጥቷል። ማስጠንቀቂያው ለ4 ኪሎ እጅግ አሳሳቢ ሆኗል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳዮች በጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። በቅድሚያም ዓለም ስለ አማራ ክልሉ አስከፊ ጦርነት ዘግይቶም ቢሆን ድምጹን እያሰማ ነው። አንድ ተሰሚነት ያለው የአሜሪካ ተቋም በአስቸኳይ ከፋኖ ጋር የጀመራችሁትን ጦርነት አቁሙ ሲል ማስጠንቀቂያ ሰጥቷል። ማስጠንቀቂያ ለ4 ኪሎ እጅግ አሳሳቢ ሆኗል። በአማራ ክልል እየተካሄደ ላለው ጦርነት የአውሮፓ ህብረት በተባበሩት መንግስታት ድርጅትና በተቀረው ዓለም አቀፍ ማህበረሰብ ትኩረት እንዲሰጠው የሰላምና ደህንነት ጥናት ኢንስቲትዩት ሐምሌ 24 ቀን 2018 ዓ.ም ባዘጋጀው ውይይት ላይ ሐሳብ ቀርቧል። በውይይቱ የአፍሪካ የምርምር ዩኒቨርሲቲዎች ህብረት 2026 ተመራማሪዎች Beyond Grievance, War Economy, State Entanglement and the Dynamics of Protracted Conflict in Ethiopia's Amhara Region በሚል ርዕስ ባደረጉት ገለጻ በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ ያለው ጦርነት ኢኮኖሚያዊ፣ ማህበራዊና ሰብአዊ ቀውሶች እያስከተለ መፍትሄ ሳያገኝ መቀጠሉ ተገልጿል። በተለይ እንደ ሩሲያ፣ ዩክሬን፣ ኢራን፣ እስራኤልና ሱዳን እየተካሄደ ያለው ጦርነት ምክንያት የአማራ ክልል ጉዳይ በአውሮፓ ህብረት፣ በተባበሩት መንግስታት ድርጅት እንዲሁም በዓለም አቀፉ ማህበረሰብ ትኩረት እንዲነፈገው ምክንያት መሆኑ በውይይቱ ወቅት ተጠቁሟል። በአማራ ክልል የግጭት ሁኔታዎች፣ የጦርነት ኢኮኖሚ፣ የወጣቶች ቅስቀሳና ንቅናቄ እንዲሁም ወደ ሰላም በሚወስዱ አማራጮች ላይ ያተኮረው ውይይቱ ዘላቂ መፍትሄ ይገኝ ዘንድ የኢትዮጵያ መንግስትና ፋኖ ለእውነተኛ ድርድር እንዲቀመጡ በተለይ እንደ አውሮፓ ህብረት፣ የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማትና አገሮች ግፊት እንደሚፈልግ ተመራማሪዎቹ አጽንኦት ሰጥተው ተናግረዋል። በክልሉ ያለውን ግጭት ከጸጥታና ከደህንነት እይታ ባሻገር ከፖለቲካዊ ቅሬታዎች፣ ከኢኮኖሚያዊ ጉዳዮች መገለል፣ ከመንግስት አስተዳደር መዋቅራዊ ፈተናዎች፣ የወጣቶች የስራ ዕድል ፈጠራን ጨምሮ ከሌሎች ማህበራዊ ሁኔታዎች አኳያ መረዳት እንደሚያስፈልግ አሳስበዋል። ቤት ለቤት ከ1000 እስከ 8000 ብር በቀረጥ መልክ ደግሞ እስከ 10000 ብር መንግስት ያስገባውን የአፈር ማዳበሪያን ለህብረተሰቡ መሸጥ፣ በተለይም በሰሜን ጎጃምና በጎንደር አካባቢዎች የሚደረጉ እገታዎችና ሌሎች ህገወጥ የገንዘብ ማሰባሰቢያ ዘዴዎች የግጭት ፋይናንስ ምንጮች በመሆን የታጣቂዎች ንቅናቄ ቀጣይነት እንዲኖረው አጽንኦ ማድረጋቸው ተመላክቷል። በተለይ ቤት ለቤት የሚደረገው የገንዘብ መዋጮ ራስን ከአደጋ ለመከላከል የሚደረግ አስተዋጽኦ ተደርጎ እንደሚቆጠር ተነግሯል። በመንግስት በኩል የሚወሰደው የአጸፋ እርምጃ ችግሩ ተባብሶ እንዲቀጥል ምክንያት መሆኑን ተመራማሪዎች ጠቁመዋል። በመሆኑም መዋቅራዊ ቅሬታዎችን የሚፈቱ የህዝቡን የኑሮ ሁኔታ የሚያሻሽሉና ከአጭር ጊዜያዊ ስምምነቶች የተሻገሩ የሰላም ጥረቶች ተጠናክረው እንዲቀጥሉ ተመራማሪዎቹ አሳስበዋል። መንግስት ከህወሓት ጋራ በደቡብ አፍሪካ እንዲሁም
ከኦሮሞ ነጻነት ሰራዊት ጋር በታንዛኒያ ውይይት ማድረጉን የገለጹት ተመራማሪዎቹ እንዲህ አይነት ሂደት እንዲኖር የፋኖ ታጣቂዎች እንደሚፈልጉ፣ መንግስትም እውነተኛ ድርድር ለማድረግ ፈቃደኛ መሆን እንዳለበት አስረድተዋል። በአፍሪካ ህብረትና በኢጋድ አማካኝነት መሳሪያ አንግበው ከሚንቀሳቀሱ ታጣቂዎች ጋር የአማራ ብሔራዊ ክልላዊ መንግስት ስምምነት ቢደርስም ግጭቱ መቀጠሉን እንደ ምክንያት በመጥቀስ ዘላቂ የሰላም ጥረቶች መቀጠል እንዳለባቸው ተመራማሪዎቹ ማሳሰቢያ ሰጥተዋል። ተመራማሪዎች፣ ባለሙያዎች፣ ፖሊሲ አውጪዎች፣ ዲፕሎማቶችና ሌሎች ተሳታፊዎች የተገኙበት መድረክ ወደፊት ትኩረት የሚሹ የምርምር የፖሊሲ አቅጣጫዎችን ለመለየት ይረዳል ተብሎ እንደሚጠበቅ ተገልጿል። በቀጣይ መረጃችን ከፍተኛ ባለስልጣኑ ብልጽግናን ከርተው ፋኖን ተቀላቀሉ። ባለስልጣኑ ከዚህ በኋላ ብልጽግናን ለመታገል ቆርጫለሁ ሲሉ ይፋ አድርገዋል። በሌላ በኩል አንድ ከፍተኛ የጦር መሪ በአማራ ክልሉ ሰሞንኛ ውጊያ መገደሉ ተሰምቷል። ከባድ ትንቅንቅ እያስተናገደ በሚገኘው ደቡብ ጎንደር ባለስልጣኑ ከርተው ወደ ፋኖ መግባታቸው ተሰምቷል። ከርተው ወደ ፋኖ የገቡት ባለስልጣን በክልሉ የተሰማራው መከላከያ ሰራዊት ዋና ተዋጊ ኃይል ለማድረግ እያሰለጠነ የሚገኘውን ሚሊሻ የሚጠራንፉት የጸጥታ ኃላፊ ናቸው። ወዲህ ደግሞ በዚያው በጎንደር ቀጠና በተካሄደ ከባድ ውጊያ ከፍተኛ የፋኖ አመራሮች መገደላቸው ተገልጿል። በተደጋጋሚ ቁልፍ አመራሮች ወደሚገደሉበት ጎንደር ቀጠና በተመሳሳይ ቀን 3 ከፍተኛ የፋኖ አመራሮቹ መገደላቸው የተገለጸ ሲሆን ግድያውን ጫካ ከገባው ባለስልጣን ጋር የተገናኘ ሴራ አለው እየተባለ ነው። በዚህ ክረምት ከባድ ትንቅንቅ እያስተናገዱ ከሚገኙ አካባቢዎች መካከል አንዱ በሆነው ጎንደር ቀጠና የፋኖ ቁንጮ አመራሮች መገደላቸው ተሰምቷል። ከባድ ውጊያ እያስተናገደ በሚገኘው ደቡብ ጎንደር ቀጠና የመንግስት ሚሊሻ አዛዡ ወደ ፋኖ ጠቅልሎ መግባቱን ተከትሎ በአካባቢው ሚሊሻ ውስጥ ከባድ ትርምስ መፈጠሩ እየተነገረ ነው። የባለስልጣኑ ወደ ፋኖ ጠቅልለው መግባቱ ድንጋጤ መፈጠሩ የተሰማው መከላከያ በየቀጠናው ሰፊ ሚሊሻ ኃይል እያሰለጠነ ባለበት አጋጣሚ ነው። መከላከያ ሰራዊት ከቅርብ ጊዜ ወዲህ ከፍተኛ መጠን ያለው ሚሊሻ በየቀጠናው ወታደራዊ ስልጠና ከመስጠት ከፋኖ ጋር ለማዋጋት እየሰራ መሆኑን በይፋ እየገለጸ ነው። ሚሊሻ በስፋት እየተደራጀ ባለበት ወቅት ከመንግስት ከርተው ወደ ፋኖ መቀላቀላቸው እየተነገረላቸው ጠርናፊው የታች ጋይንት ወረዳ የሚሊሻ ጽሕፈት ቤት ኃላፊ ጌታሰው መንገሻ ናቸው ተብሏል። ጌታሰው ወደ ፋኖ የገቡት በወረዳው የተደራጀውን ሚሊሻ ሲመሩ ከቆዩ በኋላ ድንገት ሲሆን ለጊዜው ያስከተሉት የሚሊሻ ኃይል ስለመኖር አለመኖሩ አልተረጋገጠም። ወዲህ ደግሞ በዚያው በጎንደር ቀጠና በተካሄደ ከባድ ውጊያ ከፍተኛ የፋኖ አመራሮች መገደላቸው ተገልጿል። በተደጋጋሚ ቁልፍ አመራሮች በሚገደሉበት ጎንደር ቀጠና በተመሳሳይ ቀን 3 ከፍተኛ የፋኖ አመራሮቹ መገደላቸው የተገለጸ ሲሆን ግድያው ከመንግስት ከርቶ ጫካ ከገባው የሚሊሻ ጠርናፊ ጋር የተገናኘ ሴራ አለው እየተባለ ነው። ከተገደሉት ከፍተኛ አመራሮች መካከል የአማራ ፋኖ ብሔራዊ ንቅናቄ የጎንደር ጠቅላይ ግዛት በላይ ዘለቀ እዝ የፋይናንስ ኃላፊ ጌታቸው በሬ አንዱ ነው ተብሏል። እንዲሁም የተራራው ራስ ጉና ክፍለ ጦር የጦር አዛዥ ተመስገን አብርሃም፣ ጌታ ለምረት የተባለ የብርጌድ አዛዥ፣ የሸዋስ ግዛቸው የተባለ የሻለቃ መሪ መገደላቸው ታውቋል። የፋኖ አመራሮቹ ግድያ ከመንግስት ሚሊሻ ጠርናፊ ወደ ጫና መግባት ጋር መገጣጠሙን ተከትሎ የተለያዩ መላምቶች እየተሰራጩበት ነው። የሚሊሻ ጠርናፊውን ከርተው በዚያው ቀጠና ጫካ ከገቡ በኋላ አመራሮቹ መገደላቸው የአመራሩ ወደ ፋኖ መግባት የመንግስት የደህንነት እጅ አለበት በሚል መረጃዎች እየተናፈሱ ነው። በሌላኛው ዜናችን ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ በሳውዲ አረቢያ የሚመራውን 8 ሀገራትን ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረት ተቀላቀሉ። ሳውዲ አረቢያ በ8 በቀይ ባህርና በኤደን ባህረ ሰላጤ የሚገኙ ሀገራትን በማስተባበር አዲስ ተጨማሪ የባህር ላይ የደህንነት ጥምረት አዋቅራለች። ከነዚህ 8 ሀገራት መካከል 5ቱ ሀገራት ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ ናቸው። የታቀደው ህብረት ሳውዲ አረቢያን፣ ዮርዳኖስን፣ የመንንና 5ቱን የአፍሪካ ሀገራትን ያካተተ ነው። የሳውዲ አረቢያ የመከላከያ ሚኒስቴር ባወጣው መግለጫ ጥምረቱ ዓላማው በቀይ ባህር ላይ በሚያዋስኑ ሀገራት መካከል ያለውን ቅንጅት ማጠናከርና ዓለም አቀፍ የባህር ላይ መስመሮችን፣ የንግድና የኃይል ማጓጓዣ መንገዶችን
እንዲሁም የጋራ የባህር ላይ ጥቅሞችን መጠበቅ መሆኑን አስታውቋል። ጥምረቱ የተመሰረተው በቀጠናው ውጥረቶችና በንግድ መርከቦች ላይ የሚደርሱ መስተጓጎሎች እየጨመሩ የመጡበት ወቅት ላይ ነው። ቢዝነስ ኢንሳይደር አፍሪካ ቅዳሜ ዕለት ባወጣው ዘገባ እንደጠቆመው ጥምረቱ በስትራቴጂካዊ ሁኔታ እጅግ አስፈላጊ የሆኑትን ቀይ ባህርን፣ የባብኤል መንደብንና የኤደን ባህረ ሰላጤን የሚሸፍን ሲሆን ይህም አውሮፓ፣ እስያና አፍሪካን የሚያገናኙ ከፍተኛ የነዳጅ፣ የተፈጥሮ ጋዝና የኮንቴነር እንቅስቃሴዎችን ጨምሮ በግምት 12% የሚጠጋ የዓለም ንግድ የሚያልፍበት የባህር መስመር ነው። ይህ የሳውዲ አረቢያ ጥረት አዲስ የባህር ላይ ደህንነት ማዕቀፍ ለመዘርጋት የሚደረገው ጥረት አፍሪካዊ አገራትን ለማካተት ያለመ ነው ተብሏል። ባለፉት ጥቂት ሳምንታት በየመን በኢራን ከሚደገፈው የሁቲ ታጣቂዎች የሚሰነዘሩ ጥቃቶችና የመካከለኛው ምስራቅ ቀጠናዊ ግጭቶች በንግድ መርከቦች ላይ መስተጓጎል ፈጥረው የቀይ ባህርና የባብኤል መንደብን ስትራቴጂካዊ አስፈላጊነት በከፍተኛ ሁኔታ ስጋት ላይ እንደጣሉ ሲዘገብ ነበር። በዚህም ምክንያት ሐምሌ 23 ቀን 2018 ዓ.ም ሳውዲ አረቢያ በጠራችውና ከ43 ሀገራት በላይ የተወከሉ ወታደራዊ ተወካዮችና የአውሮፓ ህብረት ልዑካን በተገኙበት ከተካሄደው ስብሰባ በኋላ ተመሳሳይ ጥምረት መመስረቱ ተዘግቦ ነበር። አምስቱን የአፍሪካ ሀገራት ያካተተውን ይህንን አዲስ ጥምረት ሳውዲ አረቢያ በበላይነት እንደምትመራውና ዋና መስሪያ ቤቱንም እንደምታስተናግድ ይጠበቃል። ይህ ሰፊ ማዕቀፍ የጋራ ወታደራዊ እቅዶችን፣ ወታደራዊ ልምምዶችን፣ የመረጃ ልውውጥንና የተቀናጁ ወታደራዊ እንቅስቃሴዎችን ሊያካትት እንደሚችል ተዘግቧል። በመጨረሻም አንድ ሙሉ ኮር ሰራዊት መመታቱንና መደምሰሱ ተሰማ። ከሰሞኑ በነበረ ውጊያ ህወሓት የኢትዮጵያ ጦር ላይ ከፍተኛ ኪሳራ ማድረሱን ይፋ አድርጓል። ሸረሪና የገባው ሙሉ የመንግስት ኃይል አልቋል ያለው ህወሓት በውጊያው የሱዳን ፈጥኖ ደራሽ ኃይል ታጣቂዎች መሳተፋቸውን ይፋ አድርጓል። አሁንም በሁሉም ግንባሮች ሰፊ ስምሪት እየተደረገ ሲሆን በቢሶበር መከላከያና የህወሓት ጦር ፊት ለፊት መፋጠጣቸው ተሰምቷል። ህወሓት የሸረሪናውን ውጊያ በተመለከተ መግለጫ አሰራጭቷል። በመግለጫውም ወደ ሸረሪና የገባው የመንግስት ኃይል ሙሉ ለሙሉ መመታቱንና የቀረውም መቁሰሉን ተናግሯል። የብልጽግና ሰራዊት ሸሪኮቹን ለማየት በሚዘገንን ደረጃ ያለቀ መሆኑ የምዕራብ ትግራይ የጤና ተቋማትን እንዲሁም ደግሞ ጎንደርና አካባቢው በቁስለኞች ተሞልተው ይገኛሉ። ይህንን ተከትሎ በአካባቢው የተፈጠረውን መደናገጥ ለመሸፈን በርካታ ቁስለኞች በአውሮፕላን ተጭነው ወደ ሌሎች የኢትዮጵያ አካባቢዎች ተወስደዋል። አሁንም እየተወሰዱ ይገኛሉ ሲል በመግለጫው ገልጧል። ይህ የሰሞኑ ግጭት የተከሰተው በኢትዮጵያና ሱዳን መካከል ያለው ግንኙነት ሻክሮ በሚገኝበት ወቅት መሆኑ ሁኔታውን ይበልጥ አሳሳቢ ያደርገዋል። ባለፈው ግንቦት ወር ኢትዮጵያ የሱዳን ጦር ከህወሓት ጋር ግንኙነት ያላቸውን ቅጥረኞች ይደግፋል ስትል የከሰሰች ሲሆን ሱዳን በበኩሏ ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር በመቀናጀት ከግዛቷ የድሮን ጥቃቶች እንዲፈጸሙ ፈቅዳለች የሚል ክስ አቅርባለች። ህወሓትም በዛሬው መግለጫው በቀዳሚው ውጊያ የፈጥኖ ደራሽ ኃይል ታጣቂዎች መሳተፋቸውን ተናግሯል። በዚህ ጦርነት ላይ የፈጣን ድጋፍ ኃይሎች አርኤስኤፍ ተብሎ የሚጠራው በመሐመድ ሐምዳን ዳጋሎ ወይም ሄሜቲ የሚመራው የሱዳን ታጣቂ ኃይልና ከአካባቢው ተገደው የተሰበሰቡ ታጣቂዎችም ተሳትፈዋል ያለው መግለጫው የፌዴራል መንግስቱ ጠላት ሲል በመጥራት ጥቃቱን አክሽፌበታለሁ ብሏል። በውጊያው በርካታ የመንግስት ኃይሎችን እንዳጎሳቆለና እንደደመሰሰ የገለጸም ሲሆን በውጊያው የቆሰሉ ወደ ጎንደር የጤና ጣቢያዎች ተወስደዋል ሲል አትቷል። ነገር ግን ይህን የህወሓት መረጃ በተመለከተ ከብልጽግና በኩል የተባለ ነገር የለም። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።